መንገድ እውነት ሕይወት ነኝ ከኔ በቀር ወደ አብ የሚመጣ ማንም የለም ብሏል። የሚያሻግረን እውነተኛ ድልድያችን ከአብ ጋር ያስታረቀን ሰላሙን የሰጠን ልጆችን ያደረገን ኢየሱስ ክርስቶስ ብቻ ነው። ዛሬ በዚህ ሰዓት የምናቀርብላችሁ ጥሪ በልጁ በኢየሱስ ክርስቶስ እመኑ። በእርሱ የሚያምን የዘላለም ሕይወት አለው። በእርሱ ያመናችሁ ጊዜ የእግዚአብሔር ልጆች ትሆናላችሁ። የዘላለም መንግስት ወራሾች ትሆናላችሁ። በልጁ የሚያምን ሁሉ የዘላለም ሕይወት አለው። ይህ ልጁ ደግሞ ኢየሱስ ክርስቶስ ብቻ ነው። ከእርሱ ውጪ መንገድ የለም። ከእርሱ ውጪ ሰላም የለም። ሰላምን ከፈለጋችሁ እረፍት ወደሚሰጠው ወደ እግዚአብሔር ነው። ሰላምን ከፈለጋችሁ የሰላም ምንጭ ወደሆነው ወደ ኢየሱስ ክርስቶስ ነው። የሚያድነው ኢየሱስ ክርስቶስ ብቻ ነው። የዘላለም አዳኝ የሆነው ኢየሱስ ብቻ ነው። በእርሱ እንድናምን ነው። በእርሱ አምነን እንድንድን ነው ጥሪያችን። ይህ አምላክ ብቻ ነው የሚያድነው፣ የዘላለምን እረፍት የሚሰጠው። ሰላምን ሁሉ የሰጠን ለኢየሱስ ክርስቶስ ብቻ ነው። ያዳነን በቅዱስ አጠራር የጠራን ኢየሱስ ክርስቶስ ብቻ ነው። በዚህ አምላክ እመኑ። ሰላምን ይሰጣችኋል። ሰላምን ይሰጣችኋል። እርሱ የሚሰጠው ሰላም ዓለም እንደሚሰጠው አይደለም። አሁን ተሰጥቶን የሚያልቅ አይደለም። እርሱ የሚሰጠን ሰላም ለዘላለም እረፍት ነው። የማይሻር ነው፣ የማያልቅ ነው፣ የማይለወጥ ነው። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ እውነተኛ መንገድ ብቻ ነው። በልጁ አምናችሁ እንድትድኑ ነው ይህንን ጥሪ የምናቀርብላችሁ። እውነተኛው መንገድ፣ እውነተኛው ሰላም፣ እውነተኛው ሕይወት ኢየሱስ ክርስቶስ ብቻ ነው። ብርሃናችን ኢየሱስ ክርስቶስ ብቻ ነው። አስታራቂያችን ከአብ ጋር ያስታረቀን ኢየሱስ ክርስቶስ ብቻ ነው። የማናፍርበት አባታችን እውነት ልጆች ያደረገን እኛ ኃጢአተኞችን በክቡር ደሙ ያጠበን ኢየሱስ ክርስቶስ ብቻ ነው። ያዳነን እውነተኛው ሕይወት፣ እውነተኛው ሰላም፣ እውነተኛው መንገድ ኢየሱስ ብቻ ነው። እግዚአብሔር ልጅ ኢየሱስ ብቻ ነው የሞተልን፣ የታረደልን፣ የተሰቀለልን እንዲሁም በሶስተኛው ቀን ከሙታን ተነስቶ እኛንም ሕያው ያደረገን። በዚህ በሕያው አምላክ በሆነው በኢየሱስ ክርስቶስ እመኑ። ሰላምን ይሰጣችኋል። እመኑ። ደስታን ይሰጣችኋል። አንድ ታማሚ ዶክተር ጋር ሄዶ ህመሙን እንደሚናገረው ሁሉ ለዚህ ለዶክተራችን፣ ለዚህ አካሚያችን፣ ለዚህ ሰላም ሰጪያችን ህመማችን ልንገረው። ያድነናል። እውነት ያድነናል። መድኃኒትን ይሰጠናል። እኛ ደግሞ ብቸኛ መድኃኒት ኢየሱስ ክርስቶስ ብቻ ነው። ልጁ ኢየሱስ ክርስቶስ ብቻ ነው። የሚያድነው እሱ ብቻ ነው። መድኃኒታችን እሱ ብቻ ነው። ከሰማይ በታች ከምድር በላይ ሌላ አዳኝ የለንም። የሚያድነን እውነተኛ አባት የሆነን ኢየሱስ ክርስቶስ ብቻ ነው። በዚህ አምላክ እመኑ። ይህ አምላክ እረፍት ሆናችኋል። ሰላምን ይሰጣችኋል። ደስታን ይሰጣችኋል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል። እውነት ከእኛ ጋር ነው። ይህ አምላክ ከእኛ ጋር ነው። ያድነናል። እውነት አምላክ ነው። ብቸኛ መንገድ እውነት አምላክ ብቻ ነው የሚያድናችሁ። ከየትኛውም አይነት እስራት ውስጥ ልትኖሩ ትችላላችሁ። ከኃጢአት፣ ከበሽታ፣ ከሞት የሚያድነው የሚያወጣው ብቸኛ መንገድ ኢየሱስ ብቻ ነው። ጆሮ ያለው ይስማ። የሚያድነው ኢየሱስ ብቻ ነው። የሚፈታው ከሞት ኢየሱስ ብቻ ነው። የሚያወጣው ከቀንበር ብቸኛ መንገድ ኢየሱስ ብቻ ነው። ዓለም በልጁ ትጠቀለላለች። የመጨረሻ ዘመን ደርሷል። ይሄ ወንድሜ ንቁ። የሚያድነው ኢየሱስ ብቻ ነው። እናንተ ነቅታችሁ ሌላውንም አነቃቁ። ኢየሱስ ክርስቶስ በደጃችን ላይ ነው። ሙሽራው ቀርቧል፣ ሊወስደን ነው። እኛ ሙሽሮች ልንዘጋጅ ይገባናል። አዳኛችን ሊወስደን ነው። መድኃኒታችን መጥቶልናል። በሮቻችንን ከፍተን እናስገባው። እውነት ይህ አምላክ ብቻ ነው። የበሽታችን የኃጢአታችን እውነት የሥጋ የዓለም መድኃኒት ፈውስ እሱ ብቻ ነው። የትኛውም አይነት ዶክተር የትኛውም አይነት ሐኪም መድኃኒትን ሊያገኝ ይችላል። ለበሽታ ግን ሙሉ ፈውስ ላይሰጥ ይችላል። ግን ሙሉ ፈውስ ሊሰጥ የሚችለው ኢየሱስ ክርስቶስ ብቻ ነው። ደሙ ከኃጢአት ሁሉ ያነጸናል። ደሙ የማይፈታው ቀንበር የለም። ቀንበራችሁ ሁሉና በዚህ አምላክ ይጣሉ፣ ይፈታችኋል። ታውቃላችሁ በብሉይ ኪዳን ዘመን በመስቀል ላይ የሚሰቀል ሁሉ እርጉም ነው። የእኛን እርግማንን የወሰደልን የእኛን ኃጢአትን በመስቀል ላይ የተሸከመልን ኢየሱስ ክርስቶስ ብቻ ነው። ለእኛ ነው እርጉም የተባለው፣ ለእኛ ነው ኃጢአተኛ የተባለው። ኃጢአተኛ አልነበረም፣ ጻድቅ ነበር። በአባቱ እቅፍ የሚኖር ነበር። ታውቃላችሁ አባቱ እንኳን ጀርባውን እስኪሰጠው ድረስ ለእኛ ነው የደም ላብ ያላበው። ወንድሜ፣ እህቴ፣ አባቴ፣ እናቴ ለዚህ አምላክ መልስ ስጡት። ለዚህ ፍቅር ምላሽ ስጡት። ይጠብቃችኋል። ዛሬም ቆሞ ይጠብቃችኋል። እውነት ምላሽን ስጡት። የእርሱ ደም ብቻ ነው ከኃጢአት የሚያነጻ። ለእኛ ነው ያን ሁሉ መከራ የተቀበለው፣ ሌላ ለማንም አይደለም። ለእኛ ለልጆቹ፣ ለእኛ
እውነት በስሙ ለማመን ነው የመጣው። ይህንን እውነት ምላሽ እንድሰጡት እግዚአብሔር ይፈልጋል። እውነት በልጁ የሚያምን ደግሞ የዘላለም ሕይወት አለው። እዚህ የምንኖረው 80 ዓመት ሊሆን ይችላል፣ ግን በላይ የምንኖረው የዘላለም ሕይወት ነው። ምረጡ፣ ሞትን ወይስ ሕይወትን? ሕይወትን ከመረጣችሁ የዘላለም ሕይወት አላችሁ፣ የዘላለም ዕረፍት አላችሁ። ሞትን ከመረጣችሁ ግን የማትወጡበት ወጣችሁም የማታበቁበት የዘላለም ጥፋት አላችሁ። ምርጫው የእናንተ ነው። ምረጡ። አሁን ኢየሱስ ክርስቶስ ይጠራችኋል፣ በፍቅር እጆቹ ይጠራችኋል። መንገዱ ሁሉ እንድታውቁ እውነት መንፈስ ቅዱስ ተሰጥቶናል። ይህም መንፈስ ቅዱስ መቀበል የምትፈልጉ ከሆነ በልጁ እመኑ። ይህ የመጨረሻው ጥሪያችን ነው። ዓለም በልጁ ልትጠቀለል ነው። የመጨረሻው ጊዜ ደርሷል። እውነት ልንሰራበት የማንችላት ሌሊት ትመጣለች። በዛን ሰዓት ማመኑ የለም። አሁን እንድናምን ግን እድል ተሰጥቶናል። በዚህ አምላክ እመኑ። የዘላለም ሕይወት በሚሰጥ በዘላለም አምላክ በኢየሱስ ክርስቶስ እመኑ። ሰላም እውነትን የሚሰጣችሁ የሰላምን መንገድ ሁሉ የሚያሳያችሁ ኢየሱስ ክርስቶስ ብቻ ነው። ይህ ጥሪ ዛሬ ለእኔና ለአመኑት ብቻ ለሁላችንም ነው። ኢየሱስ ክርስቶስ ይወዳችኋል። ሃይማኖት ቀይሩ እያለ አይደለም። ልጁ የሞተው የተሰቀለው ስለእናንተ ወጣት ስለእናንተ በሽታ የቆሰለውን ይህንን አምላክ ተቀበሉት። ይህንን አምላክ ልባችሁን ከፍታችሁ አስገቡት። ማንም ቢቀበለው ከእርሱ ጋር ገብቶናትን ይበላል፣ ከእርሱ ጋር ይቆያል። እውነተኛው አምላክ እንዳይወሰድባችሁ በዚህ ሰዓት ፍሪ በሆነ ሰዓት እመኑት። ማንም ለማመን በሚያቅትበት ሰዓት ያ ሰዓት ከመምጣቱ በፊት ይሄ ልጅን እመኑት። እሱ ከዘላለም ፍርድ ያድናል። እሱ ከዘላለም ጥፋት ያድናል። እዚህ ያለን አንድ አዋጅ እናውጃለን። ጋር እንዲህ እንላለን፣ ኢየሱስን አለ ያድናል። ኢየሱስ ያድናል። ኢየሱስ ከዘላለም ፍርድ ያስመልጣል። ይህንን ድምፅ የምትሰሙ ወገኖች እኔ ጋር አንድ ጸሎት እንጸልያለን። በያለንበት እጆቻችንን በልባችን ላይ አድርገን እዚህም ያለን በጸሎት እንደግፋቸዋለን። ባላችሁበት እኔ የሚለውን ከኔ በኋላ ትላላችሁ። ጌታ ኢየሱስ ሆይ እኔ ኃጢአተኛ እንደሆንኩ አንተን ብቻ እንደበደልኩ አሁን ገብቶኛል። ጌታ ሆይ ማረኝ፣ ይቅር በለኝ። አባት ሆይ ልጅን ኢየሱስን ስለኔ ወደዚህ ምድር እንዳመጣኸው ስለኔ በሞት እንደቀጣኸው አምኛለሁ። እሱን በማመን ሕይወት እንደሚገኝ አሁን ገብቶኛል። ጌታ ሆይ ተቀበለኝ፣ ልጅ አድርገኝ። አባት ሆይ ስሜንም በሕይወት መጽሐፍ ጻፍልኝ። ጌታ ሆይ ስለተቀበልከኝ ልጅህም ስላደረከኝ አመሰግንሃለሁ። ስሜንም በሕይወት መዝገብ ስለጻፍከው አከብረሃለሁ። በኢየሱስ ስም አሜን። ርቀው እንደውም ከተስፋው ርቀው ይላል። እኛ ከተስፋው የራቅን እስራኤላውያን አልነበርን። እጅግ የራቅን እጅግ የጠፋን ሰዎች ነበርን። መጽሐፍ ቅዱስ ግን እንደዛ ብቻ ብሎ አያበቃም። እግዚአብሔር በምሕረቱ ባለጠጋ ስለሆነ፣ ሃሌሉያ! እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅር የተነሳ በበደላችንና በኃጢአታችን ሙታን በሆነን ጊዜ ማንን ላከ? ኢየሱስን ላከ። ኢየሱስ ወገኖቼ ተልኮልናል። ኢየሱስ ከእግዚአብሔር የተላከ አዳኝ ነው። ከእግዚአብሔር ዘንድ ወደኛ የመጣ ሊያድነን በመስቀል ላይ የሞተ አዳኝ ነው። ወገኖቼ እንደዚህ ይላል ኢየሱስ የእግዚአብሔር ልጅ ከዓለም ሞት ከዘላለም ኃጢአት ሁሉ ያድናል። ዛሬ እንደዚህ እንላችኋለን፣ ወደ ኢየሱስ ኑ። ዛሬ ወደ ኢየሱስ ኑና ከዘላለም ሞት አምልጡ። ወደ ኢየሱስ ተጠጉና ከዘላለም ሞት አምልጡ። እውነተኛ መሸሸጊያ፣ እውነተኛ ማምለጫ፣ እውነተኛ መዳኛ፣ እውነተኛ መንገድ ኢየሱስ ብቻ ነው። የተሰቀለው ኢየሱስ ያድናል። የበጎች በር ኢየሱስ። ማንም በዚህ በር የማይመጣ ወደ እግዚአብሔር ሊደርስ አይችልም። በሩ እኔ ነኝ አለ። ወገኖቼ ወደ እግዚአብሔር መንግሥት የምንደርስበት አንድ በር ብቻ ነው ያለው። እርሱም ስለኛ ኃጢአት የሞተው የተነሳው ኢየሱስ ብቻ ነው። እሱ የእግዚአብሔር ልጅ ኢየሱስ ያድናል። እሱ እውነተኛ አዳኝ ነው። እሱ እውነተኛ ሕይወት ነው። እሱ እውነተኛ መድኃኒት ነው። እሱ እውነተኛ እረኛ ነው። እረኛው እንደዚህ ይላል፣ ወደ እኔ ኑ አሳርፋችኋለሁ። ወደ ኢየሱስ ኑ፣ ኢየሱስ ያሳርፋችኋል። ብዙ ጊዜ ጠፍተን ነበር፣ እንደ ጠፉ በጎች ስንቅበዘበዝ ነበርን። ወደ ገዛ መንገዳችን እየሄድን የልቦናችንን ፍቃድ እያደረግን ደስ ያለንን ያደረግን የጠፋን ሰዎች ነበርን።
ዛሬ ግን ኢየሱስ እንደዚህ ይላችኋል፣ እኔ የበጎች እረኛ ነኝ፣ እኔ እውነተኛ እረኛ ነኝ፣ ወደ እኔ ኑ፣ እኔ ለነፍሳችሁ እረፍት እሆናችኋለሁ ይላል። ኢየሱስ የነፍስ እረፍት ነው። ኢየሱስ የነፍስ ሰላም ነው። ኢየሱስ እውነተኛ ሕይወት ነው። ወደዚህ እረኛ ኑ። ዛሬ እንጠራችኋለን፣ በዚህ ሰዓት እንጠራችኋለን። ኢየሱስ ክርስቶስ የልባችሁን በር ያንኳኳል። እኔ በደጅ ቆሜ የልባችሁን በር አንኳኳለሁ ይላል። ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እኖራለሁ። ዛሬ ወገኖቼ ኢየሱስ ክርስቶስ አስገድዶ ወደ ሕይወታችን አይገባም። ኢየሱስ ክርስቶስ እንደዚህ ነው የሚለው። ኢየሱስ የዋህ ነው። ኢየሱስ ቅን ነው። ትሁት አምላክ ነው። ይመጣና ዛሬ በደጃችሁ ደርሶ እንደዚህ ይላችኋል፣ የልባችሁን በር ክፈቱልን። ዛሬ የልቡን በር የሚከፍትለት ማን ነው? የልቡን በር ለኢየሱስ የሚከፍትለት ማን ነው? ወደ እርሱ እገባለሁ ይላል። መኖሪያ አደርጋለሁ፣ ለዘላለም ከእርሱ ጋር እኖራለሁ። ለዘላለም ከእናንተ ጋር መኖር ይፈልጋል ኢየሱስ። ለዘላለም እረኛችሁ ሆኖ መኖር ይፈልጋል። የዘላለም አዳኛችሁ ሆኖ ይፈልጋል። የዘላለም ሕይወት ሆኖ ሊኖራችሁ ይፈልጋል። ስለዚህ የልባችሁን በር ለኢየሱስ ክፈቱልን። ለዚህ እውነት ለሆነው ጌታ ወገኖቼ፣ ለዚህ ሕይወት የሆነው ጌታ ሰዎች ሊመላለሱ ይችላሉ፣ ሊገቡ ሊወጡ ይችላሉ፣ ደስ ያላቸውን ሊያደርጉ ይችላሉ፣ በዚህ ምድር የተመቻቸውን ሊያደርጉ ይችላሉ። ኢየሱስ ከሌላቸው ግን ሕይወት የላቸው። ኢየሱስ የሌለውን ሰው መጽሐፍ በአንድ ቃል እንደዚህ ይለዋል፣ ሙታን ይለዋል። ኢየሱስ የሌለው ሰው ከእግዚአብሔር ተለይቶ የሞተ ሰው ነው። ሰዎች ሕይወት ሊያገኙ የሚችሉት ኢየሱስን ወደ ሕይወታቸው ሲያስገቡ ብቻ ነው። ዛሬ ኢየሱስን ወደ ሕይወታቸው አስገቡና የዘላለም ሕይወት ባለቤቱ ነው። ኢየሱስ ይወዳችኋል። ስለሚወዳችሁ ነው ዛሬ ይህን ድምፅ የሚያሰማችሁ። በጎቼ ድምፅን ይሰማሉ ይላል። ዛሬ ድምፁን ስሙና ወደዚህ እረኛት መመለስ ይሆንላችሁ። እግዚአብሔር ይወዳችኋል። እስቲ አንድ ጊዜ ይህን ጸሎት ጸልየን እንሄዳለን። በዚህ ስፍራ የሰማን ሰዎች በልባችን ይህን ጸሎት እንጸልያለን። ጌታ ኢየሱስ ሆይ በሉ እስቲ። ጌታ ኢየሱስ ሆይ ስለ እኔ ኃጢአት፣ ስለ እኔ ኃጢአት፣ ስለ እኔ በደል፣ ስለ እኔ በደል እንደሞትክ አምናለሁ። እኔን በደለኛውን፣ እኔን ኃጢአተኛውን ልታድን መጥተሃል። አምናለሁ። ዛሬ አዳኝ ጌታ ሕይወቴ አድርጌ እቀበልሃለሁ። ልጅ ስላደረከኝ አባት ስለሆንከኝ አመሰግናለሁ። በኢየሱስ ስም አሜን። አባቶቼ ልጁ ኢየሱስ ክርስቶስ አምላክ ሆኖ ያለ ክብሩን እንደ መቀማት ሳይቆጥር ወደ ምድር የወረደበት እኔና አንተ በሱ በማመን ብቻ የዘላለምን ሕይወት እንድናገኝ ነው። ወገኖቼ ሆይ ዛሬም ይሄ ፍቅር ጥሪ ወደ እናንተ ነው። ኑ ወደ እኔ አሳርፋችኋለሁ ይላል ኢየሱስ። ኑ ወደ እኔ የዘላለምን ሕይወት እሰጣችኋለሁ ይላል ኢየሱስ። በእሱ የሚያምን የዘላለም ሕይወት ያገኛል። እኔ በሩ ነኝ ይላል ኢየሱስ። በእኔ የሚገባ በእኔ የሚመጣ መሰማሪያን ያገኛል ይላል ኢየሱስ። ስለዚህ እዚህ አካባቢ ያላችሁ ወገኖቼ ወደ ኢየሱስ በመምጣት ከእሱ ጋር በመታረቅ የዘላለም ሕይወት እንዲኖራችሁ የዘላለምን ሕይወት እንድታገኙ ዛሬ ለእናንተ ይህንን የፍቅር ጥሪ እናቀርብላችኋለን። ወገኖቼ ሆይ ኢየሱስ ኃጢአትን ይጠላል እንጂ ኃጢአተኛን እጅግ በጣም ይወዳል። እኔ ያለሁበት ሕይወት አስጸያፊ ነው ልትሉ ትችላላችሁ። ኢየሱስ እጅግ በጣም አድርጎ ይወዳችኋል። መድኃኒት የሚያስፈልገው ለበሽተኛ ነው ብሎ ኢየሱስ ራሱ ተናግሯል። ስለዚህ በኃጢአት በሽታ ውስጥ ያላችሁ፣ በሱስ እስራት ውስጥ ያላችሁ ይሄ ኢየሱስ ዛሬ ነፃ ሊያወጣችሁ፣ ይሄ ኢየሱስ ዛሬ ልታደጋችሁ በደጅ ቆሞ ይመራችኋል። ከዚህ ኢየሱስ ጋር ህብረት እንዲኖራችሁ፣ ከዚህ ኢየሱስ ጋር ዋስትና እንዲኖራችሁ ኑ ልጆቼ ያለ ኢየሱስ ኑ ወደ እኔ እያለ የምህረት በሩን ከፍቶ የምህረት እጆቹን ዘርግቶ ይጠራችኋል። ፍቅር ኢየሱስ ነው። ሕይወት ኢየሱስ ነው። እውነት ኢየሱስ ነው። መንገድ ኢየሱስ ነው። ይሄ ኢየሱስ ኑ ወደ እኔ ያለችኋል። ኑ እኔ ከእናንተ ጋር እተባበራለሁ ይላል። ኑ ወደ እኔ ያለችኋል። ስለዚህ ይህንን
የሚያምንበት ቢኖር የዘላለም ሕይወት እንደሚያገኝ መጽሐፍ ቅዱስ ይናገራል። እነሆ በደጅ ቆሜ አንኳኳለሁ ይላል። ኢየሱስ ክርስቶስ በደጅ ቆሞ ያንኳኳል። የሚሰማ ካለ ድምፁን የሚሰማ ካለ እኔ ወደ እርሱ እገባለሁ ይላል። ስለዚህ ከዚህ ኢየሱስ ጋር ህብረት ማድረግ የምትፈልጉ መታረቅ የምትፈልጉ እሱ የዘላለም አዳኝ እንደሆነ የምታምኑበት ካላችሁ እነሆ ዛሬ እንጠራችኋለን። ይህ ታላቅ የምስራች ነው ወዳጆች። ይሄ ድል እንዳያመልጣችሁ። ይሄ ድል ዛሬ ቢያመልጣችሁ ሌላ ጊዜ እንደገና ይመጣል ብላችሁ እንዳትጠብቁ። ኢየሱስ ክርስቶስ መች እንደሚመጣ አናውቅም፣ ቀኑ መች እንደሆነ አናውቅምና ስለዚህ ዛሬ እንመሰክርላችኋለን። እርሱ ብቻ የዘላለም አዳኝ እንደሆነ፣ እርሱ ብቻ መንገድ እንደሆነ፣ እርሱ ብቻ ህይወት እንደሆነ፣ እርሱ ብቻ እውነት እንደሆነ ለእናንተ እናወራለን። ከእርሱ በቀር ህይወት የለም፣ ከእርሱ በቀር መንገድ የለም፣ ከእርሱ በቀር የዘላለም ህይወት የለምና በእርሱ ብቻ ስለምናገኝ ወዳጆቼ በራሳችን ልፋት በራሳችን ጥረት የምናመጣው የዘላለም ህይወት የለም። በራሳችን ጥፋት የምናመጣው በራሳችን የምንለፋው በራሳችን የምንሮጠው ሞት ነውና ኢየሱስ ብቻው ስለኔና ስለናንተ ኃጢአት ስለሞተልን በእርሱ በማመን የዘላለም ህይወት እንዳለ በማመን የዘላለምን ህይወት እናገኛለንና እንጠራለን። ወደዚህ ህይወት እንጋብዛችኋለን። ሁላችሁንም ታላቅ የምስራች ነውና የማይገኝ ድል ነውና ኢየሱስ ይጠራችኋል። ኢየሱስ ይወዳችኋል። ኢየሱስ የዘላለም ህይወት ነው። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ይታደጋል። ወዳጆቼ የምንሮጥለት የምንደክምለት ህይወት የለም። ኢየሱስ ብቻው ስለሰራልን፣ ኢየሱስ ብቻው ስላስመለጠን፣ በኢየሱስ ብቻ መዳን አለ ብለን እናወራለን። ኑ ከዚህ ህይወት ጋር ታረቁ። ኑ ከዚህ ህይወት ጋር ህብረት ፍጠሩ። እርሱ ብቻ አዳኝ እንደሆነ፣ እርሱ ብቻ የዘላለም ህይወት እንደሚሰጥ ኑ ከዚህ ህይወት ጋር ታረቁ። ኢየሱስ ያድናችኋል። ኢየሱስ ይታደጋችኋል። ኢየሱስ ህይወት ነውና፣ ኢየሱስ መንገድ ነውና ከእርሱ በቀር ወደ አብ የሚያደርስ የለም። በማንም ብትሄዱ አትደርሱ። በራሳችሁ ስራ አትደርሱ። በተለያዩ ሰዎች ልትደርሱ አትችሉም። ኢየሱስ ብቻ አምላክ ሆኖ ሳለ እንደ ሰው ራሱን አዋርደው ስለኔና ስለናንተ ኃጢአት ሞቶ ለኔና ለናንተ ህይወት የሰጠን ኢየሱስ ጌታ ነው። ኢየሱስ ይወዳችኋል። ኢየሱስ ከዘላለም ሞት ያድናችኋል። በእርሱ ብቻ በራሳችን ስራ አይደለም፣ በኢየሱስ ብቻ ማምለጥ እንችላለን። ኑ ወደ ኢየሱስ ያስመልጣችኋል። የዘላለም ህይወት ይሰጣችኋል። ላይመስላችሁ ይችላል። አሁን ላይ እኛ ስናወራ የሆነ ግርግር የምንፈጥር ይመስላችኋል። ነገር ግን የዘላለምን ህይወት እያወራንላችሁ ኢየሱስ ብቻ አዳኝ እንደሆነ እያወራንላችሁ ነው። ኑ ወንድሞቼ፣ ኢየሱስ ይበጃችኋል። ኢየሱስ ቤዛችን ሆኖ ከዘላለም ሞት አድኖናል። ኑ ወደዚህ ህይወት። ዛሬ ክርስቶስን ልናስተዋውቅላችሁ መጥተናል። ይህ የምናወራላችሁ ቃል አንደኛ ዮሐንስ ምዕራፍ 1 ላይ እንደሚናገረው እኛ ያየነውን የተመለከትነውን አይኖቻችን ደግሞ ያየነው በጆሮአችን የሰማነው እንዲሁም የተጨበጠውን ትክክለኛውን ክርስቶስን እናወራላችኋለን። እኛ የምናወራላችሁ ከእግዚአብሔር ጋር ህብረት እንዲኖራችሁ ወደ እግዚአብሔር መጥታችሁ ከኢየሱስ ክርስቶስ ጋር ታርቃችሁ የእግዚአብሔር ቤተሰብ እንድትሆኑ የእግዚአብሔር ልጆች እንድትባሉ ይህንን እውነት እንናገርላችኋለን። መጽሐፍ ሲናገር እንደዚህ ይላል፣ የምናወራላችሁ ብርሃን ነው፣ በእግዚአብሔር ዘንድ ከቶ ጨለማ የለም። ወደ ብርሃን ወደ ሆነው ወደ ኢየሱስ እንድትመጡ እንጋብዝላችኋለን። ሰው በሰራው ነገሩ፣ ሰው ባደረገው ነገሩ፣ በሄደበት መንገድ የድነትን መንገድ ሊያገኝ አይችልም። ትክክለኛ የድነትን መንገድ ሊያገኘው የሚችለው በኢየሱስ ክርስቶስ በማመን ብቻ ነው። ሌላ የትኛውም አይነት ነገሮች መፈጸም መትጋት ምናምን ሳይጠበቅባችሁ በኢየሱስ ብቻ በማመን የዘላለምን ህይወት ልታገኙ ትችላላችሁ። ቲቶ መጽሐፍ ላይ እንደሚናገር ቲቶ ምዕራፍ 2 ቁጥር 11 ላይ እንደሚናገር ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ እንደሚል
ይህ ጸጋ የተገለጠው ጸጋ ኃጢአትን እምቢ እንድንል ይህ የተገለጠልን ጸጋ የዓለምን ኑሮ ዓለምን እንድንክድ የሚያስችል ከእግዚአብሔር ጋር ታርቀን እንዴት መኖር እንዳለብን ትክክለኛውን መንገድና አቅጣጫ የሚያሳይልን የዓለም መድኃኒት የሆነ ለእኛ ሁሉ የሞተልን ለሰው ዘር ሁሉ ሊድኑት ዘንድ ሊቀበሉት ዘንድ የተገባ ትውልድ ሁሉ ሊያምን የተገባ እግዚአብሔር እንዲሁ በነፃ የሰጠ ኢየሱስ ይባላል። እኛም ዛሬ ይህንን ኢየሱስን እናውጅላችኋለን። ኑ ወደ ኢየሱስ። ኢየሱስ ሲናገር እንደዚህ አለ፣ እኔ እውነት፣ እኔ ሕይወት፣ እኔ መንገድ ነኝ አለ። ከኔ በቀር ወደ አብ ሊመጣ የሚችል ወደ እግዚአብሔር መንግስት ሊገባ የሚችል ሌላ በር የለም። እኔ ብቻ ትክክለኛ መንገድ ነኝ አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው በልቡ አምኖ በአፉ መስክሮ ይድናል። የዳነበትን መንገድ ኢየሱስን ተናግሮ ይድናል። ዛሬ ይህንን ጥሪ የምናደርግላችሁ እኛ የዳንበትን ያገኘነውን የዘላለምን ሕይወት እናንተም እንድታገኙ እናውጅላችኋለን። እኛ ያመለጥንበትን ሕይወት እኛ ወደ ዘላለሙ መንግስት ወደ ተሻገርንበት እንድትሻገሩ ይህንን እናውጅላችኋለን። በዚህ ምድር በዛ ቢባል 20 ዓመት ልትኖሩ ትችላላችሁ። እግዚአብሔር የእድሜ ባለጠጋ ካደረጋችሁ ይህ የምትኖሩት 120 ዓመት ያለ ክርስቶስ ከሆነ የባከነ ነው። አሁን ፈጥናችሁ ወደ ኢየሱስ እንድትመጡ፣ አሁን ፈጥናችሁ ፊታችሁን ወደ እግዚአብሔር እንድታረጉ፣ ሐሳባችሁን ልባችሁን ለእግዚአብሔር እንድታስገዙ እናውጅላችኋለን። ኢየሱስ ክርስቶስ የዘላለም ሕይወት ሰጪ ነው። እኔ መንገድ ነኝ ካለ ሌላው ገደል ነው ማለት ነው። ከሱ ሌላ የትኛውም መንገድ የለም ማለት ነው። እኔ ሕይወት ነኝ ካለ ሌላ ሕይወትን ሊሰጥ የሚችል የለም። ከኢየሱስ በቀር ሕይወት የሚገኝበት የለም። በመጽሐፍ ላይ ሲናገር እኔ የሕይወት እንጀራ ነኝ አለ። ማንም ወደ ኢየሱስ ቢመጣ ይህ የሕይወትን እንጀራ ይመግበዋል፣ እስከ ዘላለሙ ድረስ ይመግበዋል። ከእግዚአብሔር ጋር ህብረትን ያገኛል። የእግዚአብሔር ልጅ ይባላል። በኢየሱስ ክርስቶስ በማመን ብቻ የእግዚአብሔር ልጅነት እንደሚገኝ ታውቃላችሁ። ኢየሱስ ክርስቶስን በመቀበል ብቻ የሰማይ ዜጋ የሰማይ ወራሽ መሆን እንደምትችሉ ታውቃላችሁ። ዛሬ እኛ ደግሞ ይህንን መንገድ እናሳያችኋለን። ኢየሱስ ብቸኛ አዳኝ ነው። ኢየሱስ ያድናል። ዛሬም ለዘላለም እስከ ዘላለም ያድናል፣ ነገም ያድናል። ኢየሱስ ሲናገር ይህ ጥሪ ሲቀርብላችሁ እድል እግዚአብሔር ሲሰጣችሁ መጽሐፍ ሲናገር የመዳን ቀን ዛሬ ነው ይልና ሰዓቱም አሁን ነው ይላል። በኋላ አይደለም፣ ነገ አይደለም፣ አሁን ነው። ወንድሞቼና እህቶቼ እግዚአብሔር ኑ ሲላችሁ እድል ሰጥቷችሁ ነው። እግዚአብሔር ሲጠራችሁ እድል ሰጥቷችሁ ነው። ስለዚህ አትማከሩ፣ ወይ ቤተሰቤን አትበሉ፣ ወይ ሐሳቤን ቆይ ራሴን ላዳምጥ አትበሉ። ስለ ኢየሱስ ሲቀርብላችሁ ቶሎ ብላችሁ ወደ ኢየሱስ ነው። እግዚአብሔር ከዘላለሙ ዓለም ሊለያችሁ ሲፈልግ ወደ ራሱ ሊያመጣችሁ ሲፈልግ ኢየሱስን ሰጠ። የሰው ልጅ ጥቂት ያለውን ነገር ሊያደርግላችሁ ይችላል። ነፍስን እስከ መስጠት ግን ሊወዳችሁ አይችልም። ራሱን አሳልፎ እስከ መስጠት ድረስ ዋጋ ሊከፍልላችሁ አይችልም። ኢየሱስ ግን ነፍሱን እስከ መስጠት እንዲሆነ የወደዳችሁ ከነ ድካማችሁ ከነ ኃጢአታችሁ ተቀበለ። እሱ የኃጢአተኛ ወዳጅ ነው። እሱ የኃጢአተኛ አባት ነው። ወደ እሱ ሲመጡ ይቀበላቸዋል፣ ከኃጢአታቸው ያነጻል። መጽሐፍ እንደሚል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል እንደሚል የትኛውም ደካማ ቢኖር ወደ ኢየሱስ ይምጣ። ኃጢአት ውስጥ በኃጢአት እስራት ያላችሁት፣ በሱስ እስራት ውስጥ ያላችሁት፣ በተለያየ በዚህ ዓለም ሕይወት ግራ የተጋባችሁ ነው፣ ኢየሱስ ያሳርፋችኋል። ኢየሱስ ሰላም ሰጪ ነው። ኢየሱስ እረፍት ሰጪ ነው። ኢየሱስ እንደሚሰጥ ዓለም ሰላምን ሊሰጥ አይችልም። ዓለም የምትሰጠው ሰላም ጊዜያዊ የውሸት ነው። የዘላለሙን እረፍት የዘላለሙን ሰላም ኢየሱስ ይሰጣችኋልና ኑ ወደ ኢየሱስ። ኢየሱስ ይወዳችኋል። ኢየሱስ ክርስቶስ ዛሬም ለዘላለም ሕያው ነው። ክርስቶስ ሲመጣ ምን አለ? ሕይወት፣ መንገድ፣ እውነት እኔ ነኝ አለ። እኔ ነኝ ብሎ የተናገረው ክርስቶስ ብቻ ነው። ኢየሱስ አዳኛችን ነው። ኢየሱስ ፈዋሻችን ነው። ኢየሱስ ያድናል። ኢየሱስ እንደሚያድን ስላየን ስለተጠቃን፣ ስለዛ እናንተ ደግሞ ትኬት መቁረጥ አያስፈልግም። የሆነ ነገሮችን ማድረግ አያስፈልግም። እመኑ፣ ትድናላችሁ። መጽሐፍ ሲናገር የመዳን ቀን አሁን ናት ይላል። በዚህ ሰዓት ከዚህ ሰዓት ጀምሮ በክርስቶስ ካመናችሁ ትድናላችሁ። የሆነ የሚያደነው የትኛውም ነገር አይደለም፣ ክርስቶስ ብቻ እንደሆነ፣ እሱ ብቻ አዳኝ እንደሆነ፣ እሱ ብቻ ሕይወት እንደሆነ፣ እሱ ብቻ መንገድ እንደሆነ ነው። የምናርፍበት ጉዳይ አይደለም። ይሄ የዘላለም ጉዳይ ነው። ኢየሱስ ያድናል።
ስለበዛላችሁ አይደለም፣ የክርስቶስ የእግዚአብሔር ምሕረት በሕይወታችሁ ስለበዛ ነው። ለሰው የተፈቀደው እስከ መቼ እንደሆነ አናውቅም። በእግዚአብሔር ምሕረት ነው። እውነቴን ነው የምላችሁ፣ ምንም ነገር አይደለም። በእግዚአብሔር ምሕረት እኔ እዚህ ቦታ መቆም የቻልኩት ወንጌል ስለሰበኩኝ የሆነ ክርስቶስን ስላወኩ ብቻ አይደለም። ኃጢአተኛ አይደለሁም፣ ይሄን አይደለም፣ ኃጢአተኛ ነኝ። ነገር ግን በልጁ በኢየሱስ ክርስቶስ ስራ ነው የጸደቅኩት። ምንም አይደለም። እውነቴን ነው የምላችሁ፣ የክርስቶስ ምሕረት ነው ለዚህ ሰዓት እንድንቀመጥ እንድንቆም ያደረገው። ስለዚህ ኢየሱስ እንደማንም አይደለም፣ ይታገሳል፣ ጊዜ ይሰጣል። ስለዚህ ይህ ጊዜ እንድትጨፍሩበት ያልሄዳችሁበትን ሀገር እንድታዩ አይደለም፣ ክርስቶስ እንድትመለሱ ይህ ጊዜ የሰጠ ነው። ስለዚህ እናንተ እንዲህ ይላል እግዚአብሔር ቃል ሲናገር፣ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ እግዚአብሔር ያበራልሃል ይላል። ስለዚህ ስንቶቻችሁ ናችሁ የተኛችሁት? ነገ እንዲያደርጋለሁ፣ ነገ ጸልያለሁ፣ ነገ ጾም ገበላ እንዲህ እንዲሁን አይደለም። ነገ ያለን ብዙዎች ነን እንደዚህ ቀን የቀጠርን። ነገን የሚያውቀው ክርስቶስ ነው። ከሰዓትን የሚያውቀው ክርስቶስ ነው። ደቂቃዎች፣ ሰዓታት ያሉት በክርስቶስ እጅ ነው። እኛ ያመጣነው ነገር የለም። አይደለም ይሄ ብቻ እኔ እንኳን የራሴ አይደለሁም። ይሄ እኔ ሰውነት የምታዩት የራሴ አይደለሁም። እኔ የመጣሁት ከራሴ አይደለም። እግዚአብሔር ቃል ከራሳችን አይደለም የመጣነው። እኔ እንኳን ክርስቶስ ነኝ። እባካችሁ ወንድሞቼ እህቶቼ ተመለሱ፣ ወደ እግዚአብሔር ተመለሱ። እግዚአብሔር ይታገሳል። ታጋሽ ነው፣ ትሁት ነው። እግዚአብሔር እንደማንም አይደለም። ይህ የእውነት ቃል በሰዎች ሕይወት ላይ እንዲበቅል እንጸልያለን። ይሄ የተዘራው የእግዚአብሔር እምነት የኢየሱስ ጌትነት በሰዎች ሕይወት ላይ እንዲበቅል በኃይል በስልጣን ሰዎች በልባቸው እንዲያስተውሉ እስቲ አጭር ደቂቃ እንጸልያለን። እግዚአብሔር ሆይ ይሄን እውነት በሰዎች ልቦና ላይ እንደ ብርሃን እንዲበራ፣ የኢየሱስ አዳኝነት በስልጣን እንዲበራ፣ ጌትነቱ በስልጣን እንዲበራ፣ አዳኝነቱ በስልጣን እንዲበራ፣ ኢየሱስ የእግዚአብሔር ልጅ እንደሆነ፣ አዳኝ እንደሆነ፣ ሕይወት እንደሆነ በስልጣንና በኃይል በመንፈስ ቅዱስ ኃይል በልቦናቸው ላይ እንዲያበራ መጽሐፍ ሲናገር እንደዚህ ነው፣ ብርሃን በጨለማ ላይ ያበራል፣ ጨለማም አላሸነፈው። እውነተኛው ብርሃን ወደ ዓለም ይመጣ ነበር። አያችሁ፣ እውነተኛው ብርሃን ኢየሱስ ነው። ዛሬ እንደ ዘር የተዘራ በቃሉ እውነት የተዘራ ይህ ብርሃን በኢየሱስ በሰዎች ሕይወት ላይ ያብራ። በኢየሱስ በሰዎች ሕይወት ላይ ያብራ። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አምላካችን ስለሰጠን ድል ጌታን እያመሰገን እንጸልያለን። እግዚአብሔር ብዙዎች እንዲሰሙት ብዙዎችን ጆሮ ስለከፈተ ክብር ለጌታ ለኢየሱስ ይሁን። እግዚአብሔር አባታችን አምላካችን ሆይ እንደ ሰው እኛ የእኛን ድርሻ ማድረግ የሚገባን ብለናል። ወደ ሰው ጆሮዎች የቃልህን እውነት አሰምተናልና ይህ ቃል በውስጣቸው ፍሬ እንዲያፈራ በኢየሱስ ክርስቶስም እንጸልያለን። ከዚህ ቃል እውነት የተነሳ መዳን እንዲሆንላቸው መለወጥ እንዲሆን በኢየሱስ ክርስቶስም እንጸልያለን። ክፉ ኃይላትና ስልጣናት እድል ፋንታ በእነሱ ላይ እንዳያገኝ እግዚአብሔር አምላኬ ሆይ አንተ በመገኘት ነፃ እንድታወጣቸው ዘላለም አምላክ ሆይ መንፈስ ያግዛቸው ዘንድ እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ እኛን ደካሞችን የረዳ ወንድሞቻችንና እህቶቻችንን እንዲሁ አንተ ደግሞ ስለምትረዳቸው አንተ በፊት ስለምታቆማቸው በኢየሱስ ስም አንተን ከፍ ከፍ እናደርጋለን። እግዚአብሔር አምላክና መድኃኒቴ ሆይ በዚህ ስፍራ ያለን ወንዶችና ሴቶች ባሮችን እንደረዳ እንዲሁ ሌሎችንም ደግሞ እንድትረዳ እግዚአብሔር አምላክ ሆይ ሕዝባችንን አንተ በመገኘት እንድትረዳ በኢየሱስ ስም እንጸልያለን። አንተ የሰላም አለቃ ነህ። በሰላም የሰው ልብ ሁሉ እንድትሞላ በዚህ በወንጌል እንድትማርክ እግዚአብሔር አምላክ ሆይ ሰው ከኃጢአት ወደ መዳን መንገድ እንዲመጣ በኢየሱስ ክርስቶስም ፈቃድ ይሁን። በዚህ ከተማ ላይ አወጅን። በኢየሱስ ክርስቶስም መዳን ይሁን፣ ማምለጥ ይሁን። እግዚአብሔር አምላካችን ሆይ ይህንን ለስሜ ክብር ለሕዝብን ጥቅም እንድታደርገው በኢየሱስም በፊት እንጸልያለን። ስለነበረን ጊዜ ሁሉ ስሜ ይባረክ። ከዚህም ስንሄድ ከፊታችን ቀድመህ አንተ ውጣ።
እግዚአብሔር ሆይ ምድሪቱን ሕዝቡን ለአንተ አሳልፈን አደራ ሰጠን። በኢየሱስ ክርስቶስም በመገኘት አንተ እንድትገዛ ዘንድ እንጸልያለን። ከፍ ብለህ ታይ፣ እናከብርሃለን፣ እናመሰግናለን። በጌታ በኢየሱስ ክርስቶስ ድንቅ ስም ስትል ስማን። አሜን።